እንግዲህ ማነው ቤት ውስጥስ ምግብ የሚያዘጋጀው የነበረው ማን ነው? እንግዲህ በፊት ሀና ነበረች። እንግዲህ አባቷን የሚፈልጉትን አውቃ አባቷ እንደራባቸው እና እንደጣማቸው ብላ ቶሎ ብላ ምግብ ሰርታ ነበር የምታስቀምጠው ማለት ነው። ቤት ውስጥ እንግዲህ ሀና መስሏቸው ሀንዬ እስካሁን አልሄድሽም እንዴ ብለው ከፍተው ሲገቡ እንግዲህ ፋኖስ ሽንኩርት እየከተፈች ነው ማለት ነው። አሰላሙ አሌይኩም ራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ዛሬም እንግዲህ እንደተለመደው ይዤላችሁ የመጣሁት ኖላዊ 143 ይዤላችሁ ክፍል ይዤላችሁ መጥቻለሁ ማለት ነው። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ላይክ፣ ሼር፣ ሀሳብ አስተያየት እንዲሁም ኮሜንት ላይ በማስቀመጥ ማለት ነው። እንግዲህ ድራማውን እንደቀጠለ ነው ማለት ነው። አዳምጡ ማለት ነው። እኔ ነኝ እንዴ ሀንዬ ስትል ውይ የኔ ነገር አየሽኝ አይደለም ከኔ በፊት እንደው መላሴ እንደሚቀድም አሉ አባዬ ማለት ነው። እንዴት ነሽ እናቴ ሲሏት እግዚአብሔር ይመስገን እንዴት ነህ አባቴ አለችው። ወይ ጉድ ብሎ ግርም ብሏቸው ቁጭ አሉ። ያው የመጣሁት ቀን ነኝ ግን ቤቱ ሳስተካክል ምስል መሸብኝ። እራት ደግሞ ሳንሰራ ልህ ከቀረው እግዚአብሔር ምን ካለኝ ብዬ ነው አለች። እንዴት ነው እግዚአብሔር የሚያዝንብሽ ሲላት አንቺ የቤት እያል ቁጭ ብለሽ እንዴት ነው የሚለው አለች እሷ ማለት ዛሬ እንደሆነ የልቤን አውቅሽልኛል አሏት። እንዴት ስትለው በጣም ነው የራበኝ እንዴት እንደራበኝ ብታውቂ አሏት። ተው እንጂ ራበህ እንዴ ራበህ እንዴ? አዎ አልበላሁም ከነዚህ ልጆች ጋር የዋልኩ የተጓተትኩ ስለሆነ ቢርበኝም እቤት ስገባ ነው ማቀው አሉ። እንደው ምን ባረግ ይሻለኛል? አንተ በቃ ከወንዶቹ ጋር ስትውል አቅም ያለህ ይመስልሃል አይደለም ሲለው አቅምማ ተይው እንጂ አሁን ከነሱ እኔ አልጠነክርም ብለሽ ነው ሲሏት፣ ለማንኛውም እስቲ ተው ለማንኛውም ምግቡን እየደረሰ ነው አለች። እሺ በቃ ቶሎ በይ አንቺም ሳይመሽብሽ እንድትሄጂ አሏት። ወዴት ነው የሚሄደው? ወዴት ነው የሚሄደው ስትል ወደ ቤትሽ ነዋ። ለምን ስትል ለምን አሏት። እንዴ ምን ማለት ነው አሉ። ያው መቼም እኮ ሽማግሌ እኮ ተልኳል አለች። መቼም ሽማግሌ ተልኳል አይደለም ቢላክስ አንቺ ትቀልጃለሽ አይደለም ሲሉ ያው ቤተሰቤ እኮ ሁሉም አውቀዋል አለች። ኧረ ተይ ፋኖስዬ ኧረ ተይ ግን አትቀልጅብኝ ብሎ አባባ የተሽኮረመሙ ነው። ያው አንተ ጋር ባድርም ቤተሰብ አይቆጡኝም ብዬ አስባለሁ አለች ፋኖስ ማለት ነው። ወይ ጉድ እንደ ዘመኑ ልጆች ጋር ሆንሽ አይደለም እንዴ ሲሏት፣ አዎ ምናልባት ከፈራህ ደግሞ አክስቴ ጋር ነኝ ያደርኩት ብዬ ደውዬ እነግራቸዋለሁ አለች። እንግዲህ ቁጭ ባለችበት ተነስታ ጫማውን አውልቃ ጉልበታቸው ጋር ቁጭ አለችና እንግዲህ ካላስቸገርኩህ እኔ እኮ እዚህ ላድር ነው የመጣሁት አለው። የምን ችግር ነው አሉ። አይ እነዛ ልጆች መጥተው ካረበሹን አለች። አይ ዛሬ እንኳን አይመጡም አለ። እውነትህ ነው ስትል አዎ ተሰናብቻቸው ነው የመጣሁት አለ። በቃ ካልመጡማ ዛሬ እቅፍ አድርጌ ነው ማድረው አለች። ወይኔ የኔማ ሰርግና ምላሽ ነው የሚሆንልኝ አለው። እሺ በቃ አሁን የደረሰ ምግቡ ስላለ መጀመሪያ አቀራርበን እንብላ አለችው። እሺ እናቴ በይ በቃ እሺ ቀድሜ የእጅህ ውሃ ላምጣልህ አለ። እሺ ብላ ልታመጣ ሄደች። ታንቾና አሴ ቁጭ ብሎ ቢራ እየጠጡ ነው ሁለቱም ማለት ነው። እንግዲህ ዝምታ ሰብሮ ነበረ አሴ ማለት ነው። ሁለቱም ዝም ብሎ እየጠጡ እያለ ታንቾ ግን ወደ ሀሳብ ውስጥ ገባ። ታንቾ ሲለው ዲንጆ አለው። ምንም ነገር እንዳትጠይቀኝ ሲለው ወልደህ ነው እንደማን ጠይቅህ አለ። ጆሮ በቃ ያየኸው ነገር ነው ሲለው ያየሁት ነገር ስላልገባኝ ይሆናል ልጠይቅ እየፈለኩት አለው ኮስተር ብሎ ማለት ነው። አሴ ምንድን ነው የምታስረዳኝ? ቆይ ድንብላል የት ነው የምታውቃት? እና ሀና ቤት ነው ማውቃት እንዴ? ሙድ ትይዛለህ እንዴ አለው። እና ምንድን ነው ጆሮ ምንድን ነው የምትለኝ? ቆይ እሺ እኔ የምለው የተናገረችው ነገር እውነት ነው አለ አሴ። አዎ እውነት ነው አለ ታንቾ። እንዴት እንደሆነ ብቻ አላቅም ብቻ የሆነ ጊዜ ድንብላል ወድጃት ራሴን አላቅም አለ። እኔ እኮ ሲጀመር እኮ አንድ ነገር ነግረኸኝ አታውቅም። ሲጀመር ስለ ድንብላል ምን ነግሬህ አውቃለሁ አለ። እሱማ ልክ ነህ መቼም ነግረኸኝ አታውቅም ስለ ድንብላል አለው አሴ። ጆሮ ድንብላል ካሰብከው በላይ በጣም ጥሩ ልጅ ናት
አለው ታንቸው። ጆሮ በዚህ በፊት እኮ ነግሬህ ነበረ። ያኔ እርግብ ጋር ሊሄድ የነበረ ጊዜ በዛ ሰዓት ሀና ናት የመጣችው አለው። እና ሀና እንዳታየኝ ተባብራኛለች። በዚህ በፊት እኮ ነግሬህ አንተ ግን ረስተኸዋል አለው። እና የእሱ ነው የወደድካት? እሱ ብቻ አይደለም በዛ ሰዓት በችግሬ ሰዓት ሲርበኝ እያበላችኝ ሰው በራቀኝ ሰዓት አጠገቤ የሆነችኝ አለ። ምን እንደምን ግን ታውቃለህ አለው። እንዴት ስለው እኔ ግን ምኔ ነው የወደደችኝ አለ። እንዴትስ አለው። እስቲ አሁን ተመልከተኝ እኔ የምወደድ ነገር አለው እንዴ ስለው ታንቸው ሰውነትን የጠራጠርክ ነው እንዴ ያለው። ሰው ወዶንማ ምንም ነገር አያውቅም። እኛ ሰው እንዲወደን የሆነ ነገር ማድረግ አለብን አለ። ቆይ ግን አንተ ግን እና ምንድን ነው የምትለው? እስቲ ሀናን ተመልከታት። አንተ ሰው በመሆንህ ራሱ እኮ አልመረጠችህም አለው። ይኸውልህ ታንቸው አለ። ይኸውልህ ሀናን ከዚህ ውስጥ እንዳታስገባት አለው። የእሷ ነገርማ አይሆንልህም አለው ታንቸው። በቃ እርግብን ውሰድ አለው። አዎ ራስህን ችለህ እንደዛ አውራ አለው። እስቲ እርግብን ያት ያኔ እኮ ያፈቀረችኝ ከአሜሪካን መጣሁ ስላት እኮ ነው አለው። በአሜሪካን እንዳልመጣሁ ስታውቅ እግሬ ላይ ነው የተረማመደችብኝ አለ። ብላ ራሴን በጣሉ ጊዜ ሰው እንኳን በጠላኝ ሰዓት ራሴ በጠላሁ ሰዓት ነው አጠገብ እየሆነችልኝ አለ። አቦ አጨቅጭቀኝ እንደው ቤት እንቀይር አለ ታንቸው ተናዶ። እንዴ ማለት ሲለው እኔ እንጃ በቃ አዘማ የሆነ ቤት ነሽ ማንሽ ብሎ ሂሳብ ይከፈላል። ወይዘሮ ሙላት አልጋ ላይ ቁጭ ብላ ሀሳብ ውስጥ ገብታለች። ሀና ከፍታ ገባች። ይቅርታ እማዬ ትንሽ አመሸሁ አለች። እማዬ በቃ ኩርፋ ከኔ ጋር አንተኛም ብላ ነው አለች። እንደዛ አለች እንዴ ደግሞ እማዬ አንቺ ራስሽ ተኔ ጋር እናንተኛ ማለት አንተኛም ተኔ ጋር እንዳልሽ ሰምቻለሁ አለች። እንደው እኔ ከእናቴ ይልቅ ከልጆቼ ጋር ስንተኛ ነው እንደምመርጠው አለች። እንግዲህ እንደዚህ ስትላት ሀንዬ ሄዳ እቅፍ አረገቻት እናቷን። ጸጉሯን ያሸቻት። እማዬ አለቻትና አቤት የኔ ልጅ አለቻት። እዛ ቀን ሰላምዬ ባለችው ነገር አኮረፍሻት አይደለም ስትላት ታዲያ እኔ ምን ላድርግ ብለሽ ነው አለች። አይደለም ሀንዬ ሰላም እኮ ሆነ ብላ የኔን ጨጓራ ልትልጠው ነው የፈለገችው። አይ እማዬ አይደለም ሰላም እኮ ለክፋት አስባው እኮ አይደለም አለች። አይ ሀንዬ አንቺ ሰላምን አላወቅሻትም ማለት ነው። እንዴት? እኔና እማዬ በምንም ነገር እንደማንስማማ ታውቃለች አለች። ሆነ ብላ እኮ ነው እኔን ለማበሳጨት እንደዚህ አይነት ነገር ያደረገችው። አይ እማዬ አይደለም እንደዛ ይሆናል ብዬ አላስብም አለች ሀንዬ። እስቲ ተይኝ እኔ ልጅ አለች። ብድግ ብላ ተነሳችና ሀንዬ እማዬ አሁን ምን አሰብሽ ስትላት በምኑ ጉዳይ አለች። ምንድን ነው ስትላት ከእህቴ ጋር የተጋጫችሁበት ነገር ነዋ። እንዴ ሀንዬ እኔ ያሰብኩት ነገር ወደ ኋላ ሂጄ ሳቋረጥ አይተሽ ታውቂያለሽ እንዴ አለቻት። እንደዛ ከሆነማ ከእህቴ ጋር ትቆራረጡ አላችሁ ማለት ነው ስትላት ለምን እንቆራረጣለን እማዬ አለች። እናቴ እኮ ናት ደግሞ ምን እንዳረኩ ካቡ ሳስረዳት ትረዳኛለች አለ። እኔ ግን እማዬ እንደዛ አይመስለኝም። ምንድን ነው ሀንዬ አያቴ እንደዚህ ይሄ ነገር ቀላል አድርጋ የምታየው አይመስለኝም አለች። ምን ያልሽ ነው ሀንዬ የምታውቂው ነገር አለ እንጂ አለቻት። ይሄ ነገር ማታቆም ከሆነ የእናትና የልጅ ነገር ይቆራረጣል ስትል ሰምቻለሁ አለች። ተያት እባክሽ ሀንዬ እማዬ እኮ ዝም ብላ መፎከር ነው የምታውቀው አለች። እማዬ ሰው መጨከን ላይ አያውቅም አለች። ግን ደግሞ ሰው የሚወደው ሰው ላይ ከተጨከነ እንደማይመለስ ደግሞ አውቃለሁ አለች ሀንዬ። ምን ያልሽ ነው የኔ ልጅ ስትላት እማዬ ስሚኝ ይሄ ነገር ከጊዜ በኋላ ስለሚሆን ከእማዬ ጋር ሰላም ብታወርዱ ይሻላል ነው ምለው አለች። አይ ሀና እኔም እንዳሳሰበኝ አላወቃችሁም ስትላት እኔ ያንቺ ስሜት እኮ አለማወቅ አይደለም ገብቶኛል አለቻት። ይኸውልሽ ሀና ተሜሮም ይሁን ተርግብም ይሁን ይሄ ነገር ከሰማ ካልሆነ እኔ እንደማይለቁኝ ወቂ አለቻት። እሱ እኮ ይገባኛል ግን የተወሰነ ሰዓት ራስሽን የጠበቅሽ ምንም ባታረጊ ይመስለኛል ደስ ይለኛል አለቻት። ምን ደስ ያለኝ ነገር አደርጋለሁ እኔ እኮ ጠላቶች ራሱ አላውቅም አለች። እሺ እማዬ በቃ አንቺ ደስ ይበልሽ ደስ ያለሽ ነገር አድርጊ አለቻት። ይቅርታ የኔ ልጅ ሀሳብሽ ስላልተቀበልኩሽ ተከፋሽ መሰለኝ ከፋሽ ስትላት ችግር የለውም እናቴ አንቺ እኮ የኔ ሀሳብ ብዙ ነገር ታውቂያለሽ አለቻት። አሁን እንተኛ አለቻት። አቀፈቻት። እሺ ይቅርታ እኔ ልጅ በድጋሚ ይቅርታ እናንተ ብቻ ልጆች እንዳትጨናነቁብኝ አለቻት። እሺ እማዬ አለቻት። እንግዲህ አቶ መስፍን ምግብ ቤት ቁጭ ብለዋል። ታንቾና አሴ ሳያውቁ አንድ ሆቴል ገብተዋል። ከዛ ቁጭ አሉና ተንጠራሩና እሱም አላያቸውም።
ከዛ በኋላ አሴ አየውና እንዴ የሀና አባት ሲል ወይ ፋየው ተደብቆን መጣ እንዴ ሲል ኧረ እሱ አይደለም አዲሱ አባቷ አለው። ይሄ ነው እንዴ ሀኒቾ አባት? አዎ ደብሮታል። ምን ሆኖ ይሁን አለ። እኔ ትጠይቀኛለህ እንዴ? እኔ ምን አውቃለሁ አለ። ሂጂ እናውራው እንዴ አለ። እኔ ምን ብለህ ነው ያመሃል እንዴ? ምን ብለህ ነው ሄዳ የምታወራው አለው። ደግሞ እንዴት ጥሩ ሰው መሰለ ሀናን በጣም እንደሚወዳት አለ። ከዛ ታንቸው ሳቀና እኔ ካገኘሁክ አንተ ምንም ይሁን ሀናን የሚያግዝ ሰው ይሁን አይደለም እንዴ አለው። አንተ ዝም ብለህ አትናገር፣ ይህንን ብልቅስ እንሄድና እናናግረው አለው። እንዴ ቆይ ሰው እየጠበቀ ቢሆንስ? ምንም አይደለም ፒስ ብለን እንመለሳለን። እንግዲህ ሄደን እናናግረው አሉና ሄደው ቆሙና እስካሁን አቶ መስፍን ያው ከቤት ተጣልቶ እንደወጣ ታውቃላችሁ። ሀሳብ ውስጥ ገብቶ ምንም እንትን ልብም አላላቸውም። ታንቸው ልብሱን ሸሚዙን አስተካከለና ከገባ በኋላ እንዴት ዋላችሁ ብለው ሲለው ማን ነው እንዴት ዋላችሁ ምናምን ሲለው አላወቁኝም እንዴ አለ አሴ። እና እዚህ ቁጭ ብሎ ወንበር ሰጡት። ከዛ አንተ ነህ እንዴ? ውይ አንተ ነህ እንዴ አሉት። አዎ እንዴት ነው ምናምን። ውይ አላየኋቸውም ይቅርታ አለና ታንቸው እኔም እኮ እዚህ ጋር አለሁ አለ። እንዴት ናችሁ? ውይ አላየኋቸውም ሰላም ናችሁ እንዴ? አዎ አለን። ዛሬ እንዴት ተገኛችሁ? ዛሬ የራት ፕሮግራም አለን። ቀድመን ነው ቦታ ሳይዝ ይዜ መጣን አለ አሴ። በሰላም ነው ግን ዝም ብሎ የደበሮት ይመስላል አለ። አይ ዝም ብዬ ነው ሀሳብ ውስጥ የገባሁት አለ። እንትናም የሰላም አባት ማለት አይ እንዳረብሾት ብዬ ነው እንደው ደብሮኝ ነበረ። ብትጫወቱ ደግሞ በጣም ደስ ይለኛል አለ። ችግር የለውም እኔ ዛሬ ጋባዥ ነኝ አለ። ውይ ምንድነው የምትጋብዘን? ውሃ እንዳይሆን ብቻ አለ ታንቸው። ይቅርታ እኔ መጠጥ ስለማልወድ እናንተ የፈለጋችሁ ነገር መጠጣት ትችላላችሁ አላቸው። በእኔ ነው አለ። ታዲያ ምን ይምጣላችሁ አለ። የሰው ገንዘብ አይደለም ምንድነው ውሃ ምናምን ማለት ሲንግል ይምጣ እንጂ አለ አሴ። የሰው ገንዘብ ቢሆንስ የጠላት ገንዘብ አይደለም ሲል መስፍን ታዲያ ቢሆንስ ምን ችግር አለው አለ። በቃ ሲንግል ይሆንልን አለ። እሺ አለና 2 ሲንግል አለ። ሲያዙ ታንቾና አሴ ይኸው ብሎ ሁለቱም ይነጋገራል፣ ይሾካሾካሉ። ከዛ ይቅርታ ግን ጓደኛህን ግን አላወቅኩትም እኮ አላወቅኩትም እንዴ? ያኔ ባለቤቱ የታመመች ጊዜ ሊጠይቅ መጥቶ ነበረ። ታንቸው እኮ ነው አሉት። እኔ ያላወቅኩትም አሉ። የእርግብ ፍቅረኛ ነው። ኦ አስታወስኩት፣ የድሮ አማቼ ነው በለኛ አለው። ምን የድሮ ሰው? አሁን ራሱ ቤታቸው ይመጣል። አዲስ ሰው እያበሰለ ነው መሰለኝ አለ። እንዲህ ማንን ነው? ሀንዬ ወይ ሰላምዬ? እረሱ ጉደኛ ነው ሲል ታንቸው ጆሮ በጣም ያስቀየምከኝ ነው በጣም ብሎ ተናደደ። ከዛ የሚጠጡትን መጣላቸው። እኔ እናንተ ከምንጋጭ ይህንን ለምን አናጋጭም ብሎ ችርስ ተባባሉ። ሶስቱም ማለት ጠጣውና ጣፈጠው። አንተ የሰው ገንዘብ ሲሆን ጃምቦውን ሲንግሉ ጃምቦ አይደለም እንዴ አለው አለና አቶ መስፍን በጣም ተጫዋች ናችሁ እኮ አላቸው። ይሄ ነገር እርሶ ለምን አጠጡም? የእርሶን እኛ እንከፍላለን ጠጡ አለ አሴ። አይ ችግር የለም አሉ መስፍን። አይ እኔ መጠጥ ነገር ስለማልወድ ነው አሉ። አረ ችግር የለውም የእርሶን እኛ ፏ አድርገን እንጠጣዋለን አለ። ማነሽ ሲንግል ጨምሩልን አሉ ማለ ታንቾ። አይፈራም እሱ በቃ የጠላት ገንዘብ ነው አለ። እንግዲህ አሁን ያገጭግጨዋል። እንግዲህ እርግብ ብቻዋን ቁጭ ብላ እያለቀሰች ነው። በህልሟ ነው መሰለኝ እያየች ነው። ታንቾና እርግብ መጥቶ ቁጭ ብሎ አጠገቧ። አንተ ግን ቆይ እዚህ ሰፈር እንደ ቁራኔ ነው እንዴ ያስከው ስትለው፣ አንቺ መቼ ነው እያየሽኝ አለ። ሰፈር ለሰፈር ለመዞር ነው እንዴ አለችው። ያው ነው አላት። እኔ ደክሞኛል ከእንግዲህ የትም አልሄድም አለችው። እና አሁን አረፍሽ ለቀቀሽ አላት። እሺ መዞር ከፈለግ አሁን ትንሽ እንረፍና እንዞራለን አለች። ባክሽ እኔም ሳስመስል ነው እንጂ በጣም ነው የደከመኝ አላት። እንደዚህ መቀመጥ ያለ የምን መዞር ነው አላት። ባክሽ አዲስ አበባ ይዤሽ እሄዳለሁ ሲል፣ ወይ ድንቄም አዲስ አበባ ያርገኝ እዚህም ያዞርከኝ ደግሞ አዲስ አበባ ትለኛለህ እንዴ አለችው። እንዴ ደግሞ ረስቼው ሀና በቅድም ድንብላል ቆንጆ ድምፅ አላት ብሎ ነግራኝ ነበረ። ምንድን ነው ደግሞ? የሰው ድምፅ ነው። ምን የሚዘፈን ነው? እስኪ ዘፈኝልኝ። ኧረ እባክህ እኔ እኮ አፍራለሁ ብላ ተሽኮረመመች። ድንብላል ማለት እንዴ እኔ ነው እንዴ የምትፈሪኝ? አዎ አንተን እኮ በጣም ነው የምፈራ
አለች። ስሞትልሽ ዝፈኝልኝ አላት። እንደው መቼም የልቤ ቁልፍ እጅ ላይ መሆንህ አውቀህ ነው አይደል የምትጫወትብኝ አለች። ስሞትልሽ ያልኩሽ ድንብላ ዝፈኝልኝ አላት። እሺ ምን ልዝፈንልህ አለች። ምንም ይሁን ዝፈኝልኝ አንቺ ደስ ያለሽን አላት። እንግዲህ ቤተሰብ በቀጣይ በሌላው እስከ ስንገናኝ ድረስ እንግዲህ እንዳያችሁት ነው ማለት ነው። ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። በሌላ ደግሞ በአዲስ እስከ ስንመጣ ድረስ መልካም ጊዜ እና እናንተም ደግሞ ሀሳብ ያለው ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ። እንግዲህ ደስ የሚል ድራማ ነው ማለት ነው። በጣም ማለት ነው እንደምትወዱት ተስፋ አደርጋለሁ። እና እንግዲህ ሼር ላይክ ያደረጋችሁ አበረታቱኝ። በቀጣይ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይሆንላችሁ እላችኋለሁ። ባይ ባይ።